አንዲት ልጅ ሃይ ስኩል ግራጁዌት አደረገች ተብሎ የ150 ሺህ የ200 ሺህ ብር ወጪ ዶላር ነው የምልሽ ድግስ ይደገሳል። ፎር ዋት? ልጆቹ ጥቅም ፍለጋ እየተሯሯጡ ነው የሚባል ነገር ሰምቻለሁ። for that matter those youngsters honestly they don't even care about the ድግስ። ፎቶዎች በራሳቸው እየተነሳሱ አይነት ነገር ቲክቶክ ላይ ይኸውልሽ ይሄን ያህል አገኘው ይሄን ያህል እርስ በራሳቸው መነጋገር ጀምረዋል። እሱ የጥቅም ጉዳይ አለ። ኤክስፔክት ይደረጋል። ምን ይዘሽ እንደምትሄጂ ስጦታው ቢያንስ በገንዘብ በካሽ ነው በሽካ ነው። ቡላ ቢያንስ ከ100 እስከ 150 እስከ 200 እስከ 300 የሚሰጥ አለ። ኤክስፔክት ይደረጋል። ይሄኛው በር ላይ ይጠበቅልሽና የሆነ የድር ትልቅ የመዝገብ የሚመስል ሰው አለ ቁጭ ብሎ ያመጣውን ሰው የሚመዘግቡላል ዱቅ ብሎ እና ከዛ ይመዘግባሉ። ከሌን ሰጠ ከዛ ይመዘግባሉ። ይሄንን ከዛ ጉዳዩ ከድግስ አልፎ ጉዳዩ የሆነ ከሾፍ አልፎ ሰዎች ላይ ፕሬዠር መፍጠር ጀመረ። ሻብሻ በጣም እንደዚህ በቃ ተያይዘን አብረን በቃ እንትን ምንል ነን። ያ ይሉኝታችን በቃ ሊገለን ነው። ገንዘብ ስላለሽ ስለሌለሽ አይደለም። አትችይም 4-3 ቦታ ነው። ዲያስፖራ ቫይብ ስሮጥ ነው የገባሁት። የሚገርምህ አንድ ነገር አይቼ አይጥ ነው በለው እንጂ በጣም ጉዳዩ ስላንገበገበኝ ዝም ብዬ ጀመርኩ። ቆይ ሰላም አንልም? ሰላም እንበላለን። ዲያስፖራ ቫይብስ ጀምሯል። እንግዲህ ጉዳዩ በጣም እንትን ስላለኝ ነው ስላንገበገበኝ ነው እየሮጥኩ የመጣሁት። ቀጥታ ወደ አንተ ዘው ብዬ ነው የገባሁት። ኦኬ ምን ልልህ መሰለህ? ቪኤት ተልኳየው። የት? እንግዲህ እኔ አላቃትም ግን ተልኮላታል ልጅቷ። እኔ ሶሻል ሚዲያ ላይ ነው ያየሁት እንዳልኩ። ብዙ ሰዎችም ሀሳብ አስተያየት እየሰጡበት ነው። ከዚህ ሀገር አንፃር ደግሞ አስቤው ነው በጣም ቅንጡነቱ በዛ ወከወጉም እየወጣና የመጣ ነው። ቪኤት ደረጃ ደረስን ለማለት ነው። በጣም አልተጋነነብህም እንዴ? በጣም ገርሞኛል እንጂ ማለት እውነት ነው። ያ እንዴ እኔ ከልቤ እኮ ነው ማውራ። አይ ቲንክ አንዳንድ ነገሮች በጣም ኤግዛጀሬት ይሆናሉ ሆነስትሊ። በእርግጥ እኔም እንዳንቺው ሂር ኤንድ ዴር ሶሻል ሚዲያ ላይ የሚዞሩ ነገሮች አያለው። ያው ፓርት ኦፍ ማይ ጆብም ስለሆነ ሂር ኤንድ አንዳንድ ነገሮች ዲክ ለማድረግ ነገሮችን ክሪስ ክሮስ ለማድረግ ያው ማየትሽ አይቀርም። ግን በመሀል ፓፕ አፕ የሚያደርጉ አይነት ፖስቶች ታያለሽ። ያው ሽምግልናው የሆነ ሰው ተሰልፎ ማአት ሰዎች የሆነ አርቲስቶች ተመርጠው ተደርድረው ምናምን የሆነ ሴሬሞኒ ያስመስለውት ምናምን በስሎ ሞሽን ሄዶ ሁሉ መነጽራቸውን ቁልቁ ይድርግ ምናምን ነፍ አበባ ከማል ምናምን አንዳንዱም የቀብር ስነ ስርዓት ይመስላል። አካሄዱ ራሱ ትንሽ ክሬቲቭ መሆን ይጠይቃል ያኛው አይነት ነገር። ከዛ በኋላ ሰዎቹ ቆሞ ካሜራማኑ ግርግራቸውን ጥሩ ያደረገ ከዛው ገባቸውን ከዛ ደግሞ የሰውነታቸው ሰውዮቹን ማንነት ምናምን ተከፍሏቸው ላይ ያስመስልባቸው። ኤኒዌይስ it is really extravaganza ነው። I don't know ወዴት ይሄደ ቢሆንም ባላቅም አንተ መናጢ ደሃ ምስሎን ግን የምትለፈልፈው ሊሉኝ ይችላሉ። ግን ያው በቃ good for you ማድረግህ ምናምን ልትይ ይችላልሽ። in general ግን በአጠቃላይ ቬት የተላከላት ልጅቷ እምቢ እንዳትል ነው ወይስ ሰው ቤተሰቦቹ እምቢ እንዳይሉ ነው ወይስ አቅሜ ይሄን ያህል ነው? ከብረት መዝጊያ በላይ ሆነ ይሄኛው ምንድን ነው የሚባለው? ብረት መዝጊያ ነው የሚባለው? ምን መዝጊያ ነበር የሚባለው? ብረት መዝጊያ የሚሆነ ባል ነው የሚባለው። ከዛ ዘለለ ልክ ነህ። ተጋነነ እንዳልከው በጣም ግነቱ በዛና ምክንያቱም አሁን የምናያቸው ሽምግልናዎች አልቀዋል። መጀመሪያ እንደውነቱ ጨርሰዋል። እሺ ተባብለዋል። በቃ አለች ማለት ለሾው ነው የሚካሄደው እንጂ አልቋል ነገሩ ልልህ ነው። ይሄ በፊት የሚካሄደው እኮ ገና ለመጠየቅ ከዛ ቤተሰብ እምቢ ሊል ይችላል። እምቢ ካለ ደግሞ ልትቀር ትችላለች። አይጋቡም ምናምን ነው አይደል? አሁን እንደሱ የሚባል ነገር የለም። ቤተሰብ የሚያውቀዋል። ጀስት ሽምግልናውን ለማካሄድ ብቻ የሚደረጉ ነገሮች ናቸው። ከዛ ጋር ደግሞ ታከው እንዲህ አይነት ነገሮችን እያየን ነው። አሁን የመጨረሻ አሁን በሁለት ቀን አይሞላኝም ካየሁት። በጣም ገርሞኝ ነው አንተ ጋር እስከመጣ ቸኩዬ ነበርና
ቤት ደረጃ ደረስን በተለይ ኢትዮጵያ ላይ መሆኑ ነው የገረመኝ እናንተ ጋር እንደው ይሄ የግነት ነገሩ እናንተስ ጋር በዚህ ልክ አለ ወይ እንደውም ይሄን ካነሳሽው አንፃር ሌላ በጣም መነግርሽ ታሪኮች አሉ ይሄና ታሪኮች በጣም ሰው እየተንገበገበ እያወራው ያለው አይነት ነገር ነው ቢሆንም ግን እንደው የቪኤቱን ሽምግልና ጥያቄ just እዚች ጋር ለረበጠ አይ ጠቅጠቅላ አርጋትና አይዲያው ግዴ ያቀም ጉዳይ ነው ጥሩ ነው ይሁን ግዴ የለም ቢሆንም ግን አጉል ኮምፒቲሽን የሆነ የሚሄድ አይነት ነገር ከሆነ አንዱ ላይ ፕሬሸር እየፈጠረ አይነት ነገር ከሆነ ከለሄና አድርጓል እኔም ይሄንን ማድረግ አለብኝ ብሎ ሌላ ፕሬሸር መፍጠር ከሆነ ጥሩ መንገድ አይደለም ይሄድን ያለነው ነገር አይደለም just way የተሻሉ ማአት ነገሮች ከዚህ የተሻሉ ብዙ ነገሮች አሉ መሄድ ይችላል ከተቻለ ማለት ነው and አንተም ቢኖርህ ታደርጋለህ ምናምን ነገር የሚል ሜቢ አስተያየቶች ሊመጡ ይችላሉ I don't think so is a principle ማድረግ አይመስለኝም ቢሆንም ግን አሁን ያየሁት ነገር ምንድነው ኮምፒቲሽን ነው ደስ ይላል ሲኖርሽ ጥሩ ነው ልጅቷስ ቢሆን ወንድሜ ይሄንን ገንዘብ which is my future has band ይሄን ገንዘብ ለዚህ ጉዳይ እናርገው አስፈላጊ አይደለም ይሄንን ነገር ብናደርግ ይሻላል it's okay let's build a business ይሁን ነገር for generational wealth የሚሆን ለልጆቻችን የሚተላለፍ ነገር እናደርግበታለን I know you have the money it's like money management ላይ ገብታ እንደዚህ የምትመክር ከሆነ ትክክለኛዋ ቤት የምትመጣው ከሆነ ዋይ 6 ወር ከቆዩ you know what anyways አሁን ወደዛኛው ስንመጣ ጥሩ መጣልኝ ወደኛ ስንመጣ በጣም አንገብጋቢ የሆነ ኢሹዎች አሉ ምን ሆኗል መሰለሽ ጉዳዩ ከድግስ አልፎ ጉዳዩ የሆነ ከሾፍ አልፎ ሰዎች ላይ ፕሬሸር መፍጠር ጀመረ ይሄን ምልሽ አብዛኛው የሃይ ስኩል ተማሪዎች ግራጁዌሽን ታሪክ it is በቃ just like እንዴት አድርጌ ዲስክራይብ እንደማደርገው አላውቅም አንዲት ልጅ ሃይ ስኩል ግራጁዌት አደረገች ተብሎ የ150,000 የ200,000 ብር ወጪ ዶላር ነው የምልሽ ድግስ ይደገሳል for what and not only ድግሱ ይደገስ ግን ታዳሚዎቹ ላይ ራን የሚደረገው ፕሬሸር ማብቂያ በቃ just ማብቂያ የለውም and በአንድ ቀን እስከ 4 እስከ 5 ድግስ የሚጠራ ግለሰብ አለ በአንድ ቀን ይሄ ሶሻል ላይፍሽ ምናምን ከሰዎች ጋር ምናምን ትኖሪ ከሆነ በአንድ ቀን because graduation the same area ነው የሚሆነው በአንድ ሳምንት ውስጥ በቢያንስ from 1 to 3 weeks kind of gap ውስጥ ነው አብዛኞቹ graduation የሚያጡት could be high school graduation in college graduation እያለ ይሄዳል ማለት ነው እና በዛ ምክንያት በጣም ሰው ፕሬሸር ውስጥ ይገባ ነው እና not only that ከዛ አልፎ አሁን እዛም ኮምፒቲሽን ነው አየሽ የኔ ልጅ የሆነ ቦታ ሄጄ የቲንትናን ወይ ደግሞ የወይዘሮ እንትናን ልጅ በዚህ ግራጁዌሽን በልቻለሁ እና የኔም ልጅ ግራጁዌት ስታደርገው ሜክ ሹር ከሷ መብለጥ መቻል አለበት አይነት ነገር ኮምፒቲሽን ውስጥ የገቡ ይመስለኛል ሌላው በጣም እውነት ይሆኑ I'll find out 1 2 3 4 ሰው ኢንተርቪው አድርጌ ዝም ብዬ ራንደምሊ የሚጠይቀው ነገር አለ ልጆቹም ጥቅም ፍለጋ እየተሯሯጡ ነው የሚባል ነገር ሰምቻለሁ for that matter those youngsters honestly they don't even care about the ድግስ they don't even care ዛጋቢ ስለሚኖረው I don't think መቶም ሰላም የሚሉሽ አይመስልኝም ሃይ ምናምን ነገር ብሎ የራሳቸውን ጉዳያቸው ነው የሚያደርጉት እንጂ መተው ምናምን ነገር the moms which is the family ልጆቹ ቤተሰብ አንቺ ላይ ነው ፕሬሸሩን የሚያመጡት ፕሬሸሩ እንዴት እንደሚያመጣው መሰለሽ ከልብስ ጀምሮ ተመሳሳይ ልብሶች እንድልበስ ልብሱን የምታሰፊው አንቺ ነሽ ምን ያህል ውድ እንደሆነ ታውቂያለሽ ከዛ በኋላ ከተወሰነ ሰዓት ይሄን ልብስ እንለብሳለን ከዚህ ሰዓት በኋላ ደግሞ ይሄንን ልብስ እንለብሳለን ከዛ ኤክስፔክት ይደረጋል ምን ይዘሽ እንደምትሄጂ ስጦታው ቢያንስ በገንዘብ በካሽ ነው በሽካ ነው ቡላ ቢያንስ ከ100 እስከ 150 እስከ 200 እስከ 300 የሚሰጥ አለ ኤክስፔክት ይደረጋል ይሄኛው በር ላይ ይጠበቅልሽና የሆነ የድር ትልቅ የመዝገብ የሚመስል ሰው አለ ቁጭሎ ያመጣውን ሰው የሚመዘግቡላል ዱቅ ብሎ እና ከዛ ይመዘግባሉ ከሌን ሰጠ ከዛ ይመዘግባሉ ይሄንን ከዛ እና አስበሽዋል ያለው ፕሬሸር አንደኛ ነገር ልብስ ተሰፊ ፋይናንሻል ነው ራሱ ወጪ ይኖረዋል ከዛ ምናልባት በጣም the closest family ከሆንሽ 2 አይነት ወይ even 3 አይነት ልብስ ሁላ ሊሄድብሽ ይችላል that's another expense ማለት ነው not only that ስጦታ ሊኖርሽ ይችላል
እና በአንድ ቀን እንዳልኩሽ 1 2 3 4 5 ጥሪው ላይ ያለው ሰው ሊሆን ይችላል። በጣም ለነዛ ግራጁዌት ለሚያደርግ ያላደረገችው ልጅ ወዳጅ ወይ ልጅ ወዳጅ ከሆንሽ the closest family ያነ ነገር ከሆንሽ 4 ከጠሩሽ አስበሽዋል $10,000 አይበቃሽም። ከባድ ነው። እና ያ በጣም ሰዎች ላይ ፕሬሸር እየፈጠረ ነው። እና ኬት የመጣ እንደሆነ I have no any idea። ቢሆንም ግን ሌላ ጌሞች ደግሞ አሉ። ምንድነው ያንግስተሮቹ ቲኔጀሮቹ ረጅ እንኳን አይባሉም ፎቶ እርስ በራሳቸው እየተነሳሱ አይነት ነገር ቲክቶክ ላይ ይኸውልሽ ይሄን ያህል አገኘው ይሄን ያህል እርስ በራሳቸው መነጋገር ጀምረዋል። የጥቅም ጉዳይ አለ። የጥቅም ጉዳይ ስላለ ቤተሰቦቻቸው ላይ ይመስለኛል ፕሬሸርም እየፈጠረ ነው። ይሄኛውን አንዱ ፓርት ወይ 40% 30% ከዚህ የመጣ ፕሬሸር ነው በሚል እንውሰደው። ሌላኛው ፐርሰንት ግን አብዛኛው ኮምፒቲሽን በተመለከተ ነው። እና ዴዶን ኬር እነሱ ስለ ፕሬሸር ዴዶን ኬር አንቺ ስለምጣ አድርጊው ነው። እነሱ ገንዘብ አይሰጡሽም። አውሽ ልብሱን አሰፍቶ ቢያመጡልሽ አውሽ 2 አይነት ልብስ ቢሰጡሽ ከዛ በኋላ የሆነ ነገር ነው እንት ላይ ስለምትመጪ ዛሬ ከስራ ስለምትቀሪ በጣም ወጪ ስለሚበዛብሽ ከስራም ቀርተሽ ደሞዝ ስለማታገኚ ዝም ብዬ 500 ብር በዚህ የሚባል ነገር አለ እልክልሻለሁ ነው ከስራ ቀርተሽ እኔ ጋር እንትን ብለሽማ ነው እንደዚህ ልትሄጂ አይገባም ይሄው ብሎ ስትወጪ ኤኒዌይስ የሆነ በጣም በቃ ጀስት አብዛኛውን ሰው ነርቭን እየነካ ነው። አንድ ኬስ አጋጠመ። እኚህ ሰውዬ ከሆነ ድግስ ነው የሚወጡት እና ከዛ በኋላ ናውሉ ያው መስቀል ሳለም ያለሽ ኦርቶዶክስ ነሽ ምናምን ኬት እየመጡ ነው እዚህ ድግስ ጠርተው ነው ተሳሽቷል። የምሬን ነው። የቤተ ክርስቲያን አስተዳዳሪ ናቸው። እና አሁንስ ከአቅም በላይ ሆነ። እኔ ማህሌት አድሬ ነው የመጣሁት። እንደገና በሚቀጥለው ቀን አጥራለሁ። ዛሬ 3ኛ ነው ሲመጣ ተበሰጫጭተው have no any idea። እና በየቦታው መጠራቱ በጣም አስቸጋሪ። ሽማግሌን መተኛ ትፈልጋለሁ። ምንም ያህል አልተኛውም። እንደወጣው ከማህሌት ከቤተ ክርስቲያን እንደወጣው ጨርሰው መሰለኝ ሴሬሞኒን ጨርሰው የሆነ ጥሪ ሄዳሉ። ከዛ ጥሪ ሌላ ጥሪ፣ ከዛ ጥሪ ሌላ ጥሪ። ሰው ነው ሄደ ፒክ የሚያደርጋቸው ሰው የተጎስቋቅለው እና እኔ I had to give them ride ሌላ ቦታ ወደ ደብራቸው ማስተር ቤተ ክርስቲያን አስተዳዳሪ ናቸው። እዛው ቤተ ክርስቲያን ውስጥ ነው የሚሆኑት። ወደዛ ይወስዳቸው። እንዴት ምር ብሏቸው ጊዜውን እንደጨረሱት ነገሩ ያብ ነው ይሄ ስትሹ ከኔ ጋር እየሄዱ ስልክ ይደውልላቸው። አባ እየጠበቁት ነው የሆነ ቦታ ምናምን እየጠበቁ ነው፣ ሰውን ላይ እየጠበቁ ነው። እኔ ጠዋት ማለት ተገባለሁ አድሬ ነው እስካሁን ድረስ አልባ እኔ መምጣት አልችልም፣ ከዚህ በኋላ እባካችሁ ተውኝ ምናምን ምር ብሏቸው ሲያወሩ ሰምቻለሁ። and so this much ሄዷል። ኤግዛጀሬት ያደርጉ አይደል? በጣም this much ሄዷል። እርግጠኛ ነኝ አብዛኛው ሰው እኔ ያነሳሁትን ኢሹ ይደግፈዋል። ኮመንት ላይ ደግሞ I guarantee you የማየው ፖይንት ነው። የሆነ ቦታ መቆም መቻል አለበት። እንዴ ሰው መስራት መቻል አለበት። ፕሬሸሩ ይጎዳሻል። ከሰው ጋር መኖር ትፈልጊያለሽ። አበሻ በጣም እንደዚህ በቃ ተያይዘን አብረን በቃ እንትን ምንል ነን። ያ ይሉኝታችን በቃ ሊገለን ነው። ገንዘብ ስለሌለሽ አይደለም። አትችይም 4-3 ቦታ መሄድ አትችይም። ገንዘብም ቢኖርሽም 4-5 ነገር ስፔንስ ማውጣት አትችይም። እዚህም የሆነ ነገር ሰጠሽ እዛኛውም ጋር የሆነ ሰው ያይሻል። ገባሽ? ፎዳም ማተር ከሌለሽ እንኳን አስበሽዋል ምን ያህል እንደምትሳቀቂ። ወይኔ ገንዘብ የለኝ እንዴት ነው ማደርገው? 2 ሰዓት 3 ሰዓት እዛ ዝግጅት ላይ ብታሳልፍ እየተሳቀቅሽ ነው። ገንዘብ ስላልሰጠሽ ብቻ ያልሰጠሽው ስለሌለሽ ነው። እነሱ they don't care I don't think if they care እንዳልኩሽ ነው። ከጠሩሽ መስት ነው ይዘሽ መሄድ። እንዳልኩሽ ነው። ኮምፒቲሽኑ ግሎ አለ። ልጆች 30,000 ያገኘው 20,000 ያገኘው ከዚህኛው ምናምን ነው የሚባለው ጩጮቹ። እና የሆነ ቦታ ለቅሶ ይደልሻል። እሺ ይሄኛው ለቅሶ የሆነ አፓርትመንት ውስጥ ነው። ልጅቷ እናትየዋን ተረድታው ስለዚህ መሄድ አለብኝ እኔም ሄድኩ። ከዛ ትንሽ ነን ያለ ነው ወሬ ተጀመረ ማለት ነው። ወሬ የተጀመረው እዛ ለቅሶ ቤት ውስጥ እዛ ሀገር ነው ብልሽ ማለት ነው። ስለዚህ ስለ ግራጁዌሽን እንዴት ኤግዛጀሬት እንደሚደረግ ምናምን ነው። ተስማማን አብዛኞቻችን ትክክል እንዳልሆነ በጣም እንደሚበዛ ነው። ሌሎች ሰዎች ላይ ፕሬሸር እየፈጠሩ ነው። እና ምንስ ሲሆን ነው በዚህ መልኩ ድግስ የሚደገሰው አይነት ነገር ነው። ፎዳም ማተር ማማት ጀመሩ። ልጅቷ እኮ ትምህርት ቤቱ ራሱ ገብታ እኮ አታውቅም። ዝም ብላ ዞር ስትራለ ወንዶች ጋር ብናያት ገብታም አታውቅም። እና አሁን ለእሷ ምን ግራጁዌሽን አስቀምጣለሁ እያሉ ያው ግን የሆነ ቦታ ይመጣሉ፣ ወሬዎች ምናምን ይመጣሉ። ተሰማያለሽ። ሌላ ባልና ሚስት ደግሞ ወንበር ላይ ቁጭ ያሉ አሉ። እዚህ 2 ወንዶች ወደ 6 ሴቶች ሲያወሩ ደግሞ አስቢው እንዴት እንደሚባባል። አናቃትም እንዴ መንገድ ላይ ዞር ስትለምጡ ነው። አሁን ለሷ ምንድን ነው ድግስ የሚያስፈልገው?
እንዱ ዩኒቨርሲቲ መግባቷ ራሱ እግዚአብሔር በጣም ይታማልሻል። በእርግጥ ሜዳሊያ ካገኘ ልጅ ከሃይስኩል ይገባዋል። እኔም ቢሆን እሄዳለሁ። አውል ጀስት ላይክ ዩ ኖ ዋት አንተ በጣም ብዙ ያንግስተሮችን ኢንስፓየር ታደርጋለህ። ይገባሃል፣ ከዚህም በላይ ይገባሃል። ሜዳሊያ የሚፈልገው ለነገሩ የሚያወጣው ያንንም አይፈልግም። ቢኮዝ ጊዜውን ወስዶ በስነ ስርዓት ነው ያጠናው። እንደዚህ አይነት ኤክስትራቫጋንዛ ፊሻፊሺ ነገር ውስጥ የሚገባው አይመስለኝም። ቢኮዝ እሱ ማይንድ ሴቱ ተቀይሯል። ሌሎቹ ግን ሜዳሊያ ያለን መንገድ ላይ ዞር ዞር ስትል ምናምን እንደምንም እዛ ሀገር በቃ ከትምህርት ቤት ቀጥይ ነው እንጂ ግድ የለም አትወድቂም። አንዳንድ ትምህርት ቤቶች በስተቀር ስለሆንክ አስተማሪው ደሞዝ ሊያጣ ነው። ዝም ብሎ ማሳለፍ ነው። እነግርሻለሁ፣ ወደ ቶፒክ እመጣልሻለሁ። ይህንን ወሬ እያወራን እያለ እዛ ጋር የተቀመጡት ባልና ሚስቶች ይቁነጠነጣሉ እና ቁልጭ ይላሉ። አሁን እኔ አይኔ እነሱ ላይ ሆነ። ዋስኮኖን ምናምን ነገር አልኩ። ወይኔ አለች እናትየው ማለት ነው። እኛም እኮ እንደግሳለን ስትል ሴቶች ሁሉም ዋት ተሳቀቀች። ወሬው እዛ ጋር ጦፏል። ሁለቱ በቃ ባልየው ምናምን የሆነ ነገር ያያታል። እሷን አላልኩሽም ምናምን ይላል። እሷ ደግሞ በቃ አሁን እና አማራጭ የላቸውም፣ መውጣት ነበረባቸው። እንዴ ተጠርጎ ምናምን ተጫጫው እዛ አካባቢ። አዎ በቃ መደገሳችን ነው። እኔ እንኳን እኔ ሀሳብ አልነበረም ምናምን ነገር አለ። ሳስበው ባልየው አይ ቲንክ ተቃውሟል። ሚስትየው ደግሞ ያው እናትም ስለሆነች ፈልገዋለች አይነት ነገር፣ እንደዚህ አይነት ነገር ታያለሽ። ቢሆንም ግን የመስማማት ባህሪ ሁለቱ የወሰኑት አይነት ነገር ባህሪ ቬሪ ሲቪላይዝድ የሆኑ ደስ ቢሉ ያንግ ባልና ሚስቶች ናቸው አይነት ነገር and so he goes like አዎ ለንደግስ ነው እኛም መደገሳችን ነው ምናምን አሉ ማለት ነው። ከዛ ሌሎቹ እዛ ውስጥ ያሉት በደንብ የሚግባቧት ማለት ነው። ለምንም ተገሽ ሆኔ እና እሷ እኮ ልብ እንትን ግሪክ ልንልክ ነው ተያይዘው እንደውም በአንድ ሰሞን ስለሆነ እንትን የሚሉት ቫኬሽን ሂዱ በቃ ልጆቹ ቀለል ያለ ቲኬት እንቆርጥላቸዋለን፣ ሆቴል እንይዛቸዋለን፣ ይሄው የግራጁዌሽን ስጦታ ሂዱና ተዝናኑ ልንላቸው ነው። ለምንድን ነው የምታወጪው ምናምን ስለ አዎ ልጅ አስቸገረችኝ። አሁን ፕሬሸሩ ከየት ነው የመጣው? ከልጅቷ ካልደገሳችሁ ብላ አስጨንቃቸዋለች። እና I'm glad she's honest ነገረችን ታሪኩ። አሁን ምንድነው እያልኩ ያለሁት ግድ የለም ያንን ያድርጉ ይደግሱ፣ ግን ሌሎቹ ላይ ፕሬሸር እንደሚፈጥር እየፈጠረ እንደሆነ ግንዛቤ ያላቸው አይመስለኝም። ግን አላቸው ቢኖራቸውም some of them they don't even care ማለት ነው። እና በዚህ መልኩ ሄዶ ሰውን በጣም እያስጨነቀ ነው ያለው። ሌላ ስቴት ሁላ ትጠሪያለሽ። ሌላ ስቴት የሄደው መኪና ተነርቶ የሄደው መኪና እዛ ሀገር በስማም ሰው ሁላ ተከታትሎ ነው እኮ የትናየት ተነርቶ ለሃይ ስኩል መረቃት። እኔ ሃይ ስኩል መመረቅን አንደርማይን እያደረኩ አይደል፣ ግን ይሄን ያህል ድግስ እነዚህ ልጆች አይተማመኑባቸው ማለት ነው። ልጆቻቸው ማለት ሃይ ስኩል አይመረቁም ብለው ሃይ ስኩል ስላለ ለኪንደር ጋርደን ተጀምሮ አይደል እንዴ? ሃይ ስኩል በስንት ጣሙ ስትወርድ እኮ ዘንድሮ የሚታየው ነገር በጣም መጋነኑ እየበዛ ነው። አሁን ቅድም ያልካት ነጥብ ልክ ነህ። ልጆች ፕሬሸር ያደርጋሉ ወላጆች ላይ እና ከዛ ወላጅም ያው ልጅን ለማስደሰት ሲባል የሚያደርገው ነገር ይኖራል። ግን ወላጆች ራሳቸው ደግሞ ልጆ አሁን ኪንደር ጋርደን ላይ እንዳልኩ ልጅ ያን ያህል ሊያውቅ አይችልም። በዛ እድሜ ሜሞሪ አይኖረውም። ያው ላንተ ፍላጎት አንተ ደስ እንዲልህ የምታረገው ነገር ነው እንጂ ልጁ እዚህ ጋር ተጠቃሚነቱ አይታየኝም። ያው በቪዲዮ ታስቀምጥለት ይሆናል ሲያድግ እና ገነነም ምናለም የሆነች ትንሽዬ ሴርሞኒ ያካሂደ ዋናው ሜሞሪው ነው አይደለ? ቪዲዮ ካስቀመጥ በቂ ነው። ግን እዚህ በጣም ግነቱ ያው ብሶ ቅድም እንዳልኩ እኔ እንደውም ማስታወሰው በዚህ አጋጣሚ የሆነች ጓደኛ አለችኝ ቦሌ መድኃኒዓለም አካባቢ የምትኖረው እንደ ሐኪም ናት። ጥቁር አንበሳ ነው የምትማረው። ሸባቱ ግራጁዌት ማለት ነው። ያው and ሰፈሯ ውስጥ ከልብስና ቅድ ጥልፍ ትምህርት ቤት የተመረቀች ልጅ እናትየው ድብን ያለ ድግስ ደገሱ ማለት ነው። ከዛ ማን ይጠራል? የዚህ ልጅ እናት እዚህ እናት ተጠርጥ ትሩ ስቶሪ ባይቀርብሽ ዲፓርትመንቱ ምናምን ስትጠራ ልብስና ቅድ እሺ እና ጥልፍ ማለት እና ዲዛይነር ከዛ በኋላ ድግስ ተደገሰ። ግራጁዌት አድርጋለች ከዛ ተብሎ ግቢያቸው ውስጥ ምናምን ድንኳን ያው ቦሌ መድኃኒዓለም አካባቢ ያሉ ቤቶች ድንኳን ምናምን አድርገው ብቻ ድግስ ደግሰዋል ቤታቸው ውስጥ። ያውም ቤታቸው ውስጥ ነው፣ ግን ድግሱ ከበዳቸው።
ሶ የዚህኛው እናት ተጠርተዋል። ከዛ ሄደው ሲመጡ ኧረ እኚህ ሴትዮ እኮ ባሩን ሰቀሉት አሉ። እና ምን ላደርግ ነው አንቺ እቺ ልጅ ከልብስና ቀድ ተጠምቀው አንቺ ከጥቁር አንበሳ ሜዲካል ስኩል ዶክተር ሆነሽ እና ፕሬሸር መታለን ያደረገች ማዘር ማታ በቃ በጣም ስታስቀኝ ነበርና ምንድነው ማድረገውን ላንቺ ሴትዮዋ እኮ በቃ ኮምፒቲሽኑን ወደ ላይ አውጥተዋለች እና ለእሷ እንኳን እንዲህ ተደርጎ አሁን ላንቺ ምን ላድርገው ፕሬሸር በደንብ ይኖረዋል። ኮምፒቲሽኑ አውቶማቲክ ነው የሚለው ፕሬሸር ፎር ዳት ማተር እዚህ ላይክ አክሮስ ስትሪት ነው ቤታቸው ቢኮዝ ጀስት ምልክቱን ቦታው ነው ምናምን ስለማውቀው ነው። ስለዚህ ጋር ነው ላይክ ሶስተኛው አራተኛው ካይን ቤት ላይ ፍልፍል ግቢያቸው ራሱ አይነት ነገር እና እንግዲህ ላይ ከሌ ዶክተር ትናት ተባል እና ፕሬሸሩ እንደዚህ ነው የሚሄደው። ሶ አንደኛዋ ሴትዮ የሆነ ነገር ከደገሰችና እቺኛዋ ደግሞ ልጇ 1 አመት ከቀረው ሊመረቅ ያለባትን ፕሬሸር አስበሽዋል። ከየት ነው ያ ፈንድ የሚመጣው ያ ገንዘብ የሚመጣው? ሰሞኑን ምናልባት ሎን ወስደው ምን ወስደው ሊሆን ይችላል። እንዳልኩሽ ሌላ ማአት መንገዶች አሉ። ልጁ ዩኒቨርሲቲ መመረቅ መቻል አለበት። ብዙ መንገዶች አሉ። አፕ ኤንድ ዳውን እኔ ራሱ ማአት በመሃል አንኤክስፔክትድ የሆነ ኤክስፔንሶች ይኖራሉ። ዩነቨር ነው ገንዘብሽ የት ቦታ እንደሚፈለግ ኢመርጀንሲ ወጪዎች ላይ መጡብሽ ይችላሉ። ማአት ፕሬሸሮች ቢኮዝ እኛ ተጎዳ ነው እናውቃለን። የሬንዴር ኔጌቲቭ ሲሆን ክሬዲት ካርድ ሆነ እሺ ስታፍ ነው ፋይናንሻል የሆነ ቦታ ላይ ራስሽን ካላስተካከልሽ በስተቀር ድንገት ሲመጣብሽ የፋይናንሻል ስትረስ ሚ ስታፍ ነው። በጣም ታፍ ነው። በጣም ያስጠላል። አስቀያሚ ነው ሲበዛ ፋይናንሻል ስትረስ እና አንዳንድ ሰዎች ገንዘብ የሰይጣን ነው የሰይጣን ነው ይድረስብህና የሰይጣን ነው በል እና they need to save ብዙ ኢመርጀንሲ ነገሮች አሉ። if anything flat tire ጎማሽ ከጥቅም ውጪ ከሆነ it might cost you $300-400 that's emergency expense ነው። you need that money ጎማሽ ከሌለ በምንድነው የምትሄጂው? what if serious issue ቢመጣ መኪናሽ ላይ full coverage insurance ቢኖርሽም here and there የምታመጪው ገንዘብ ይኖር ይችላል። that's emergency ፈንዶች በጣም አውቶማቲክ የሆኑ ነገር አሉ። የኛ ኮሚኒቲ ደግሞ ኑሮን ያው እንደተነጋገር ነው ከየት ነው የሚመጣው ነው አብዛኛው ድግስ ደግሞ የሚመጣው በአብዛኛው ታማች well to do ከምትያቸው አይነት ነገር አይደለም። እዚህ ኮምፒቲሽኑ ነው። ኮምፒቲሽኑ በጣም ተሰቅሎ በቃ ሰውን ፕሬሸር ውስጥ እየከተተ ነው። እየበዛ ከሄደና ይሄ ፌስቡክ የቲክቶክ ምናምን ታሪክ ኢንስታግራም ለፎቶ ተብሎ ሰው ላይ የሚፈጠረው ፕሬሸር መቆም መቻል አለበት። ካልሆነ ከድህነት በምን መልኩ ነው የምንወጣው? ጀስት በትክክለኛ አገር ላይ ሮንግ ሰዎች እየኖሩ ነው ያሉት። ይሄንን ያነሳውበት ጉዳይ ምንድነው? የV8 ጥሎሽ ነው ያልሽው የሆነ ያ ነው አስበዋል። እሷም ላይ ግን አሁን ወደ እሷም ከተነሳ አሁን የእሷ ታናሽ እህት ልትኖር ወይ ያላገባች ልትኖር ትችላለች። የሚፈጥረውን ተጽዕኖ አስባል። ለእሷ ይሄ ተወሰደላታል። እቺ ባሏ ላይ የምትፈጥረው ተጽዕኖ ቀላል አይሆንም። ኤግዛክትሊ እኔ አሁን ይሄኛው በጣም ብናወራው ብዙ ነገሮች ልንገባ እንችላለን። ፎር ዳት ማተር ምንስ አስፈለገ? ፋሚሊ አይኖረንም? ልጆች አይኖረንም እንዴ? ልጆች ቤስት ኦፍ ቤስት ስኩል አናስተምራቸውም እንዴ? ውድ ነው እኮ ሰም ኦፍ አይሲኤስ እኮ ለመክሰስ በአመት እኮ ላይክ $400,000-500,000 ኮስት ያደርግሻል። የትኛው ነው የሚቀድመው? ነው ጀስት ለልጅሽ የሚገርም ጀነሬሽን መፍጠር ይሻላል ወይስ እዚህ ጋር ሾፉ ይሻላል ነው? በዚህ መልኩ ገንዘብ የሚያወጣ አይነት ማይንድ ሴት ካለሽ ትረስ ይሄድብሻል። ገንዘቡን ያልቃል። ቦታሽ ላይ ተመልሰሽ ትመጫለሽ። ቢኮዝ ካልኩሌሽኑ ትክክል አይደለም፣ አስተሳሰቡም ትክክል አይደለም አይነት ነገር። ቺኮቹ ኧረ በእናታችሁ ረፉ። እንዴት ነው ነገሩ? ማለት ምን አይነት ወይዘሮ ልትሆኚ ነው ወይዘሪት? ይሄንን አምጣና ቤተሰቦች አይነት ነገር እንዴት ይሆናል? ትረስት ሚ ዳውን ደሩ ጭቅጭቁ ይመጣል። እንደዚህ ብለሽ ፋይናንሻሊ ስትረሱ ሲገቡ ይሄንን አድርገሽ አንቺ ነሽ ይሄን የጠየቅሽኝ የዛን ጊዜ ይሄንን ላድርገ ነው አቲም ወይ ምናምን ብቻ ሄሬንደር የሆነ ቶፒኮች ይመጣሉ ብዬ ገምታለሁ። ጌታ ከነሱ ጋር ይሁን። ቢሆንም ብዙ ነገሮች እያየን ነው። የባሰን የመጣው ቢሆንም ግድ የለም። ይሄን በዚህ ልተውና አደራ እዛ ሀገር ያለ ሃይ ስኩል ሄሬንደር ተመራቂዎች አንዳንድ ድግሶች ከአቅም በላይ የሆኑ ነውና ከሰዎች ላይ በጣም ፕሬሸር የተፈጠረ ነው። ሰዎች ከአቅማቸው በላይ ሳይኮሎጂ ይሹዋል እንዳልኩሽ የሌላቸው ሰዎች ሊጠሩ ይችላሉ። እነዛ ላይ ፕሬሸር ይፈጠራል። 2-3 ቦታ መሄድ አይችሉም። ሜቢ አንዱ ጋር ዝም ብለው እንግዲህ 60 ብር አይሰጡም ወይ 50 ብር ይሁን። ግን ቢሆንም ግን ስቲል ትንሽም ቢሆን ገንዘብ ላይሽ ላይ ፕሬሸር እየፈጠረ ነው ያለውና ያንን ቢያቆሙ
የሆነ ቢቀንሱት ብዬ እገምታለሁ። ሌላው ምንድነው የሆነች ልጅ ስታርባክስ ነው የምትሰራው እንደ አበሻ ናት ኦፍ ኮርስ ዲስ ካስተመሯ ይሄዳል ይግባባታል እንደ ነጭ ነው። ከዛ በኋላ አይ ቲንክ መንዳይ ነገር ነው የሄደው ኮፊው ሊወስድ ኢትዮጵያ እንደሆነች ያውቃል። what's wrong with you guys ምናምን አለኝ አለች። ቀጥታ ጥያቄ ነው የጠየቃት what's wrong with you guys እንዴ what happened ሚስተር ምናምን ትለዋለች። እንዴ ሰውየው ዲለር አለው ማለት የመኪና መሸጫ ትልቅ ዲለር አለው። ሀብታም ነው ጁ ነገር ነው መሰለኝ ሀብታም ነው። እና እሱ ጋር የሚሰራው ሴልስ የልጄ ግራጁዌሽን ነው ናልኝ ብሎ ጠርቶታል። የልጁ ግራጁዌሽን ስለሆነ ምናምን ብሎ ሄዷል። ሲሄድ ድግሱ አቅም በላይ ሆኗል ማለት ነው። እና ተቀጣሪ ነው ሲነግራት ነው እኔ ይሄንን አላደርግም ፎር ዋት ምን ሆናችሁ ነው ገንዘባችሁ መጣያት ፎታ ማተር ገንዘቡን ኬታ መጣው ሂ ወርክ እኔ ጋር ነው የሚሰራው እና ይሄን ያህል ምናምን ብሎ ኢቭን ስታርባክስ ላለችው ባሪስታ ሲያማ ነበር። ሳንዱ ወይ ይሄን ነገር ሳልናገረው ይቆጨኝ ነበር ይጨርሰው ነበር ፕሮግራሙ yes ሲያማ ነበርና አይደለም የኛ ሰዎች ሌሎች ሰዎች እያዩ እየታዘቡን ነው ያሉት። ያንግስተር አማርኛ የሚሰሙ ማአት ቲኔጀሮች አሉ አይናገሩም እንጂ ይሰማሉ። ስቶፕ ኢት ለነሱ ገንዘብ $20,000-$30,000 ለመሰብሰቢያ ተብሎ ያገር በጣም ስትራግል እያደረገ ያለ ያበሻ ላይፍ ምስቅልቅሉ መውጣት መቻል የለበትም። በተለይ ከተማ ውስጥ የሚኖሩ እንደዚህ አይነት ፕሬሸር ውስጥ ነው ያሉትና ቲኔጅስ ስቶፕ ኢት አታብዙት ይቁም ባካችሁ ፕሬሸሩን ቀንሱላቸውና ትክክል አይደለም። አሁን በቅርብ ግራጁዌሽን ይመጣል እንግዲህ ይነዋት ይሄንን ኤፒሶድ ላኩላቸው ይሄን ክሊፕ ላኩላቸው አይደለም ለተቸገሩ ሊያስቸግሯቸው ሊጠሩ ላሰቡ ወይ ልጆቻቸው ግራጁዌት ሊያደርጉ የደረሱ ካሉ ቀደም ብለው አይገርምሽም እንዲደርሳቸው እነሱ ላይክ ሼር ሰብስክራይብ ብቻ ማድረግ ይበቃል። ዝም ብሎ ሊንኩን ይደርሳል። ቆይታችን ይሄን ይመስላል። እንደምትወዱት እናምናለን። እንግዲህ የሚኖራቸውን ሐሳብ አስተያየት አሁንም ያስቀምጡልን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቻው። Diaspora Vibes.